ኤአይን መጠቀም አማራጭ ሳይሆን ግዴታ እየሆነ መጥቷል። በአሁኑ ጊዜ በዓለማችን እየተፈጠረ ያለው ትልቁ ልዩነት በሰዎች መካከል ሳይሆን ኤአይን በሚጠቀሙና በማይጠቀሙ ሰዎች መካከል ነው። ኤአይን በሚጠቀሙና በማይጠቀሙ ሰዎች መካከል ያለው ልዩነት ምናልባትም ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በአውሮፕላን የሚጠቀሙና በእግራቸው በሚንቀሳቀሱ ያህል ነው ብንል ማጋነን አይሆንም። ሰላም ሰላም፣ እንዴት ናችሁ? በዚህ ቪዲዮ በዓለማችን ትልቁ የሆነውንና በጉግል ካምፓኒ የተፈጠረውን ጀሚናይ ኤአይን እንዴት አድርገን በአግባቡ መጠቀም እንደምንችል አሳያችኋለሁ። ይህንን ኤአይ በአግባቡ የምንጠቀም ከሆነ ድካማችንን ከ100% በላይ ሊቀንስልን ይችላል። እንዲሁም ደግሞ ውጤታማነታችንን ከ100% በላይ ሊጨምርልን ይችላል። ይህንን ኤአይ ተማሪዎች፣ አስተማሪዎች፣ ዩቱበሮች፣ ተመራማሪዎች፣ ወላጆች እንዲሁም ማንኛውም ሰው እንዴት አድርጋችሁ ድካማችሁን በሚቀንስና ውጤታማነታችሁን በሚጨምር መልኩ በአግባቡ መጠቀም እንደምትችሉ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። አሁን ወደ ቪዲዮ። እሺ፣ ወደ ጉግል ጀመናይ መጠናል። ጉግል ጀመናይ የሞባይል አፕሊኬሽንም አለው የዌብ ቨርዥንም አለው። እኔ በዚህ ቪዲዮ የምጠቀመው የዌብ ቨርዥኑ ይሆናል ማለት ነው። እናንተ ከፈለጋችሁ ግን የሞባይል አፕሊኬሽኑ መጠቀም ትችላላችሁ። አጠቃቀሙ ተመሳሳይ ነው። የሞባይል አፕሊኬሽኑ ላይ አፕ ስቶር ላይ ወይም ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። ነገር ግን ኢትዮጵያ ውስጥ ላላችሁ አፕ ስቶር ላይ ወይም ፕሌይ ስቶር ላይ በቀጥታ ላታገኙ ትችላላችሁ። ስለዚህ ቪፒኤን ብትጠቀሙ ጥሩ ነው። ቪፒኤን ካበራችሁ በኋላ ጉግል ጀሚናይ ብላችሁ ሰርች ስታደርጉ ታገኙታላችሁ። ስለዚህ የዌብ ቨርዥኑን ከየት ነው የምናገኘው? እዚህ ጉግል ከከፈትን በኋላ እዚህ ላይ መጠን ጀሚናይ ዶት ጉግል ዶት ኮም ብለን ከጻፍን በኋላ ሰርች ስናደርገው ልክ እንደዚህ ይመጣልናል ማለት ነው። ግን አንዳንዴ በቀጥታ እንደዚህም ላይ ይመጣላችሁ ይችላል። ዝም ብሎ ዝርዝር ሊመጣላችሁ ይችላል ማለት ነው። ጉግል ጀሚናይ የሚል ጉግል ጀሚናይ የሚለውን ስትነኩ ወደዚህ ያመጣላችኋል ማለት ነው። ሌላ ነገር ማወቅ ያለብን ጂሜላችሁ ላይ ጂሜል አካውንታችሁ ላይ ሎጊን ካላደረጋችሁ እዚህ ላይ የፕሮፋይል ምልክቷ ላይ ሳይንን የሚል ነው የሚመጣላችሁ ማለት ነው። እኔ አሁን ኦልሬዲ ሎጊን ስላደረግ ዝም ብሎ በቀጥታ ከአካውንቴ ጋር ኢንተግሬት ተደርጎልኛል ማለት ነው። ያው ጀሚናይ የጉግል ፕሮዳክት ስለሆነ ከጂሜል ጋር በቀጥታ ኢንተግሬትድ ይሆናል ማለት ነው። ስለዚህ ያው እናንተ ሳይንን ብታደርጉ በጣም ጥሩ ነው፣ መጠቀም ከመጀመራችሁ በፊት ማለት ነው። እንግዲህ ኢንተርፌሱ ይህንን ይመስላል ማለት ነው። ልክ እንደከፈት ነው ልክ እንደዚህ ሃይ ብሎ ስማችሁን ሊያመጣ ይችላል ማለት ነው። ዌር ሹድ ዊ ስታርት የሚል ያመጣል። ከዛ እዚህ ላይ እንደምታዩት አስክ ጀሚናይ ስሪ ይላል ማለት ነው። እንግዲህ አስክ ጀሚናይ ስሪ ከሚለው አለፍ ብለን እዚህ ላይ በስተቀኝ በኩል ስናይ እዚህ ይችን ድሮፕ ዳውን ሜኑ ስናይ እዚህ ሶስት ሞዴሎች እናገኛለን ማለት ነው። ጀሚናይ ሶስት ሞዴሎች ነው ያሉት። እስኪ አሁን የእነዚህን ጥቅም ፈጠን እያልን ዝም ብዬ ጥቅማቸውን ላሳያችሁ ማለት ነው። ይህ አሁን ፋስት የሚለው ለምን ይጠቅመናል? ይህ ሞዴል ፍጥነት ላይ ያተኮረ ነው። መልሶችን በሰከንዶች ይሰጠናል። ጥቅሙ ደግሞ ቀላል ለዕለታዊ ጥያቄዎች ተመራጭ ነው። መቼ ልንጠቀመው እንችላለን? አጫጭር ኢሜሎችን ለመጻፍ ልንጠቀምበት እንችላለን። አንድ ርዕስ አጠቃላይ ሀሳብ በፍጥነት ለመረዳት ስንፈልግ ልንጠቀምበት እንችላለን። ቀለል ያሉ መረጃዎችን ለማግኘት ልንጠቀምበት እንችላለን። እንደገና እዚህ ላይ ቲንኪንግ የሚለው ደግሞ ይህ ሞዴል እንግዲህ መልስ ከመስጠቱ በፊት ልክ እንደ ሰው የማሰብ ወይም የማሰላሰል ሂደት ወይም ሪዝኒንግ ፕሮሰስ አለው። ለጥያቄያችን መልስ ለመስጠት የሄደበትን የሎጂክ መንገድ ያሳያል። እንደገና ደግሞ ለምን ይጠቅመናል? የተወሳሰቡ የሎጂክ፣ የፊዚክስ፣ የማቴማቲክስ ጥያቄዎች ሲኖረን እነዚህን አይነት ጥያቄዎች ለመስራት ስህተትን በጣም የመስራት እድሉ ዝቅተኛ ነው ማለት ነው። ስለዚህ ስህተት እንዳይፈጠር ከፈለግ እነዚህ ውስብስብ የሆኑ ነገሮች የማትስ፣ የሎጂክ እና የፊዚክስ ጥያቄ ሲያገኙን ይህንን ሞዴል መጠቀም አለብን ማለት ነው። ስለዚህ እንዳልኳችሁ ጥቅሙ ምንድን ነው? ለሂሳብ ውስብስቡን ለሂሳብ፣ ለሎጂክ፣ ለፊዚክስ ጥያቄዎች ልንጠቀመው እንችላለን። ውስብስብ የሆኑ እንቆቅልሾችን ለመፍታት ልንጠቀምበት እንችላለን። ውስብስብ የሆኑ ነገሮችን ማለት ነው። ለጥናት እቅድ ወይም ስተዲ ፕላን ወይም ደግሞ የጉዞ ፕሮግራም ለማውጣት ስንፈልግ ይህንን ሞዴል ልንጠቀመው እንችላለን ማለት ነው። እንግዲህ ሶስተኛው ይሄ ፕሮ የሚለው በጣም ከሁለቱም የላቀ ነው ማለት ነው። ይህ ሁሉንም ነገር አሟልቶ የያዘ ወይም የላቀ አድቫንስድ የጀሚናይ ሞዴል ነው። ጥልቅ የሆነ ትንታኔ መስጠት የሚችልና ብዙ መረጃዎችን
በአንድ ጊዜ ማብራራት የሚችል የጀሚናይ ሞዴል ነው ማለት ነው። ጥቅሙ ምንድነው? እንግዲህ ለሙያዊ ስራዎችና ለተወሳሰቡ ፕሮጀክቶች ተመራጭ ነው። መቼ ልንጠቀመው እንችላለን? ለኮዲንግ እና ለፕሮግራም ስራዎች ልንጠቀመው እንችላለን። ትልቅ ዶክመንቶችን ወይም ፒዲኤፎችን መተንተን ስንፈልግ ልንጠቀምበት እንችላለን። ትልልቅ የሆነ የምርምር ስራ ወይም ሪሰርች መስራት ስንፈልግ ልንጠቀምበት እንችላለን ማለት ነው። ሌላ ማወቅ ያለብን አሁንም እዚህ ላይ ወደዚህ አስክ ጀሚናይ ስሪ ከሚለው ዝቅ ብለን እዚህ በስተግራ በኩል ይቺ የፕላስ ምልክቷን ስንጫን አፕሎድ ፋይልስ፣ አድ ፍሮም ድራይቭ፣ ፎቶስ፣ ኖትቡክ የለም የሚለው አሉ ማለት እነዚህ በጣም ወሳኞች ናቸው። አሁን ይሄንን አፕሎድ ፋይልስ የሚለውን የምንጠቀመው መቼ ነው? ልክ እንደዚህ ፋይሎችን አፕሎድ ከኮምፒውተራችን ላይ ያሉ ፋይሎችን አፕሎድ አድርገን እንዲያሳጥርልን ሊሆን ይችላል፣ እንዲተነትንልን ሊሆን ይችላል፣ ወይም ደግሞ ፒዲኤፍ ከሆነ ወደ ወርድ እንዲቀይርልን ሊሆን ይችላል፣ ፓወርፖይንት እንዲያዘጋጅልን ሊሆን ይችላል። ብቻ ለብዙ ነገር ማንኛውም ነገር መስራት ስንፈልግ አፕሎድ ልናደርግ እንችላለን ማለት ነው። ሌላው ይህ አድ ፍሮም ድራይቭ ይላል። ይህ ምንድነው? ከጎግል ድራይቭ ያስቀመጥናቸውን ፋይሎች እንደዚህ ማምጣት ስንፈልግ ነው ማለት ነው። ኮኔክት አድርገን ከጎግል ድራይቭ ጋር እዛ ያሉት ፋይሎችን አምጥተን መተንተን እንችላለን። የፈለግነውን ስራ መስራት እንችላለን ማለት ነው። ይሄኛው ፎቶ የሚለው ደግሞ ከጎግል ፎቶ ጋር ኮኔክት አድርገን ከፎቶ ወደዚህ አፕሎድ ማድረግ ስንፈልግ ነው ማለት ነው። ይሄም ኖትቡክ የለም የሚለውም ይሄም አንድ እንደ ጎግል ዶክ እንደ ጎግል ድራይቭ እንደ ጎግል ፎቶስ አንድ የጎግል ፕሮዳክት ነው እና እዛ ያስቀመጥናቸውን ፋይሎች ወደዚህ አፕሎድ ማድረግ ከፈለግን ልክ እንደዚህ ይህንን ነክተን ብንነካው ልክ እንደዚህ ያመጣልናል ማለት ነው። አሁን ይህንን እንደዚህ ብንነካው አድ የሚል ይመጣልናል። እዚህ ላይ አምጥተን የፈለግነውን ነገር ማድረግ እንችላለን ማለት ነው። ሌላ ነገር ደግሞ አሁን ከዚህ ፕላስ ምልክቷ በጎን በኩል በዚህ በቀኝ በኩል አሁንም ቱልስ የሚለው አሉ ማለት ነው። ቱልስ የሚለውን ስንነካ ልክ እነዚህን ያመጣልናል ማለት ነው። እነዚህ በጣም ወሳኝ የጀሚኒ ቱሎች ናቸው ማለት ነው። ጀሚኒ እንግዲህ ጀስት ዝም ብሎ እንደ ጉግል ሰርች ከማድረግ ወይም አጫጭር ጥያቄዎች ከመመለስ ባለፈ በጣም ብዙ ነገሮችን ብዙ ፋንክሽኖችን መስራት ይችላል እና እነዚህ ዲፕ ሪሰርች፣ ክሬት ኢሜጅ፣ ካንቫስ፣ ጋይድድ ለርኒንግ፣ ቪዥዋል ሌይአውት የሚሉ በጣም አስፈላጊ ብዙ ነገሮችን ማከናወን የሚጠቅሙን የጀሚኒ ቱሎች ናቸው ማለት ነው። እነዚህን በነገራችን ላይ በጣም ጠቃሚ ስለሆኑና እንደዚህ ዝም ብለን በቀላሉ ዝም ብለን ሃይላይት አድርገን የምናልፈው አይደለም። ለእያንዳንዳቸው እንዴት መጠቀም እንዳለብን ሌላ ቪዲዮ የምሰራ ይሆናል ማለት ነው። ዝም ብዬ ለዛሬው ግን ምን ምን እንደሚጠቅሙ ዝም ብዬ ሃይላይት ላድርግላችሁ። ይሄ አሁን እዚህ ኢሜጅ ክሬት ኢሜጅ ከሚለው ብንጀምር ይሄ ለምንድን ነው የሚጠቅመን? በጽሁፍ የገለጽነውን ሀሳብ ወደ አስደናቂ ስዕል ወይም ፎቶ የሚቀይርበት መሳሪያ ነው ማለት ነው። ጀስት ቴክስት ሰጠነው ወደ ኢሜጅ ይቀይርልናል ማለት ነው። ምንድነው የሚጠቅመን? እነዚህ ትልልቅ የግራፊክ ባለሙያዎች የሚሰሩትን ስራዎች በቀላሉ ዝም ብለህ ሀሳብ በመስጠት ብቻ ቴክስት በመስጠት ብቻ ወደሚደንቅ ምስል ይቀይርልናል ማለት ነው። መቼ ልንጠቀመው እንችላለን? ይህንን አሁን ለዩቱብ ተምኔል መስራት ልንጠቀምበት እንችላለን። ዩቱበሮች ይህንን ሊጠቀሙበት ይችላሉ ማለት ነው። ለፕሬዘንቴሽን ፓወርፖይንት ለማዘጋጀት ወይም ስላይድ ኢሜጆችን ለማዘጋጀት ልንጠቀምበት እንችላለን ማለት ነው። ለሶሻል ሚዲያ ፖስቶችን ልዩ ምስሎችን ለመፍጠር ለሶሻል ሚዲያችን ፖስት ምስሎች ለመፍጠር ልንጠቀምበት እንችላለን ማለት ነው። ብቻ ጥቅሙ ብዙ ነው እንዳልኳችሁ ክሬት እያደረጉ ኢሜጅ ክሬት እያደረጉ በሌላ ቪዲዮ እናሳያችሁ ይሆናል። ሌላ እዚህ ላይ አሁን ካንቫስ ወደሚለው ስንመጣ ይሄ ካንቫስ ለምንድን ነው የሚጠቅመን? ይህ እንግዲህ ለረጅም ጽሁፎችና ለኮዲንግ የተዘጋጀ ልዩ የስራ ቦታ ነው ልንለው እንችላለን ማለት ነው። ከታች ከቻት ቦቱ በስተቀኝ በኩል ወጣ ብሎ ልክ እንደ ወርድ ዶክ ወይም ኮዲንግ ኤዲተር ጽሁፉን ከጎን ማረም እና ማስተካከል የሚያስችለን ቦታ ነው ልንለው እንችላለን ማለት ነው። ለምን ልንጠቀምበት እንችላለን? ሙሉ መልሱን እንደገና ሳንጽፍ የምንፈልገውን የተወሰነ ክፍል ብቻ መርጠን ለማስተካከል ወይም ኤዲት ለማድረግ ሊጠቅመን ይችላል ማለት ነው። መቼ ልንጠቀምበት እንችላለን? ብሎግ ወይም ደግሞ ረጅም ጽሁፎችን ስንጽፍ ልንጠቀምበት እንችላለን። የኮምፒውተር ኮድ ስንጽፍና ስናርም ልንጠቀምበት እንችላለን ማለት ነው። ሌላ ነገር ደግሞ ምንድነው ይሄ ጋይድድ ለርኒንግ የሚለው ለምን ይጠቅመናል?
ይህ አሁን በጣም አስፈላጊ ነው። በተለይ ደግሞ ለወላጆች ልጆቻቸውን ለማስጠናት ሊጠቅማቸው ይችላል ማለት ነው። ምክንያቱም ይሄ ጋይድድ ለርኒንግ ማለት ጀሚኒ ልክ እንደ ግል አስተማሪ ወይም ቱተር የሚሆንበት ሂደት ነው ማለት ነው። አሁን ጀሚኒ ጥያቄ ስንጠይቀው መልሱን ዝም ብሎ ከመስጠት ይልቅ እዚህ ጋይድድ ለርኒንግ ላይ ማለት ነው እርሱን ደረጃ በደረጃ ያስረዳናል ማለት ነው። እንዲሁም ተረድተን እንደሆነ ለማወቅ ኩይዞችን ጥያቄዎችንም ሊጠይቀን ይችላል ማለት ነው። ጥቅሙ ምንድነው? ይሄ አንድን ነገር ለማወቅ ብቻ ሳይሆን ለመማር እና ክህሎትን ለማዳበር በጣም ይጠቅማል ማለት ነው። መቼ ልንጠቀምበት እንችላለን? አዲስ ቋንቋ ወይም አዲስ የኮምፒውተር ስኪል ለመማር ልንጠቀምበት እንችላለን። ለፈተና ስንዘጋጅ እውቀትን ለመለካት ልንጠቀምበት እንችላለን። በተለይ ደግሞ እንዳልኳቸው ይሄ ለወላጆች በጣም አስፈላጊ ነው ማለት ነው። ወላጆች አሁን ቲዩተር ለልጆቻቸው ከመቅጠር ይልቅ ይህንን የጀሚናይ ቱል በመጠቀም ልጆቻቸውን በቀላሉ ሊያስረዱ ይችላሉ ማለት ነው። በሌላ ቪዲዮ የምመለስበት ይሆናል። ይሄ እንደገና ደግሞ ቪዥዋል ሌአውት የሚለው ለምን ይጠቅመን ይችላል? መልሶቹን በጽሁፍ ብቻ ሳይሆን በሰንጠረዥ፣ በግራፍ፣ በቻርት በሚያምር አቀራረብ የሚሰጥበት መንገድ ነው ማለት ነው። ይሄ ጥቅሙ ምንድነው? የተወሳሰቡ መረጃዎችን በአይን እይታ በቀላሉ ለመረዳት ያስችለናል ማለት ነው። መቼ ልንጠቀመው እንችላለን? ሁለት ወይም ከዛ በላይ የሆኑ ነገሮች ለማወዳደር ወይም ኮምፓሪዥን ቴብል ለመፍጠር ልንጠቀምበት እንችላለን። የዳታ መረጃዎችን ወይም ዳታ አናላይሲስ ወደ ግራፍ ለመቀየር ልንጠቀምበት እንችላለን። የጉዞ ጥናት ፕሮግራም በሰንጠረዥ ለማውጣት ልንጠቀምበት እንችላለን። በጣም ጥቅሙ በጣም ብዙ ነው ማለት ነው። እንደገና ይሄ ዲፕ ሪሰርች የሚለውን ከዚህ ከላይ መጀመሪያ ያለውን ላይ ሊጠቅመን ይችላል። ይሄ ደግሞ በተለይ ለተመራማሪዎች በጣም ጠቃሚ ነው ማለት ነው። አሁን ዲፕ ምርምር ለማድረግ ሪፖርቶች ለማዘጋጀት ጀሚናይ በጣም ብዙ ዌብሳይቶችን ቸክ በማድረግ ረጅም ሪፖርት ማዘጋጀት ስንፈልግ ሪፖርት የምናዘጋጅበት መንገድ ነው ማለት ነው። ይህንንም በሌላ ቪዲዮ የማሳያችሁ ይሆናል ማለት ነው። ሌላ ነገር ማለት ነው እንግዲህ ማወቅ ያለብን ስለ ኤአይ ስናወራ በአጠቃላይ ማለት ነው ስለ ጀሚናይ ብቻ ሳይሆን ስለ ሌሎች ኤአይዎችም ስናወራ ውጤታማ በሆነ መንገድ ማዘዝ ካልቻል ምንም ጥሩ ውጤት ላናገኝ እንችላለን ማለት ነው። ስለዚህ ጀሚናይን እንዴት ውጤታማ በሆነ መንገድ ማዘዝ እንችላለን የሚለውን እስኪ እንይ ማለት ነው። እንግዲህ ከአርቲፊሻል ኢንቴሊጀንስ ጋር ስንነጋገር የምንሰጠው ትዕዛዝ ወይም ፕሮምፕት ጥራት የውጤቱን ጥራት በጣም ይወስነዋል ማለት ነው። እንግዲህ ፕሮምፕት ስናዘጋጅ ፕሮምፕት ስንል ያው ትዕዛዝ እንደማለት ብለን ልንወስደው እንችላለን ማለት ነው። ፕሮምፕት ስናዘጋጅ ማካተት ያለብን ውጤታማ ውጤት ለማግኘት ወይም ጀሚኒን በጥሩ መንገድ በአግባቡ ለመጠቀምና ጥሩ ውጤት እንዲሰጠን የምንፈልገውን ውጤት እንዲሰጠን ልንከተላቸው የሚገባ የፕሮምፕት አጻጻፍ ስልቶች አሉ ማለት ነው። እነዚህ ነው የምነግራቸው አሁን ማለት ነው። አንደኛው ማካተት ያለብን ፕሮምፕታችን ላይ ፐርሶና ወይም ደግሞ ፐርሶና ስንል ማንነት ማለት ነው። ስለዚህ ማንነት ስንል ምን ማለት ነው? ጀሚናይ በማን ስም እንዲመልስልን እንፈልጋለን ማለት ነው። ለምሳሌ ምን ልንለው እንችላለን? አንተ የኢትዮጵያ ባህላዊ ምግቦች ዝግጅት ባለሙያ ነህ ልንለው እንችላለን ማለት ነው። ይህ ጀሚናይ የሚጠቀመውን ቃላትና ስሜት ይወስንለታል ማለት ነው። ሌላ ነገር አሁን ፕሮምፕታችን ላይ ማጠቃለል ያለብን ታስክ ወይም ተግባር ማለት ነው። ታስክ ወይም ተግባር ስንል ምን ማለት ነው? ጀሚናይ ምን እንዲሰራ ነው የፈለግነው ማለት ነው። ለምሳሌ አሁንም ከዚህ ከምግብ ከላይ ከሰጠነው ከምግብ ዝግጅት ባለሙያው ጋር ያለውን ኤግዛምፕል ስናይ ምን ልንለው እንችላለን? አዲስ ለሚከፈት የባህል ምግብ ቤት የምግብ ዝርዝር ወይም ሜኑ መግለጫ አዘጋጅልን ልንለው እንችላለን ማለት ነው። ሌላ አሁንም ፕሮምፕታችን ላይ ማካተት ያለብን ኮንቴክስት ወይም ሁኔታ፣ በምን ሁኔታ ነው እንዲያዘጋጅልን የፈለግነው ማለት ነው። ለምሳሌ ዝም ብለን ሜኑ ጻፍ ከማለት ይልቅ ይህ ሜኑ የሚዘጋጀው የሀገር ባህል የሚወዱ ደንበኞችን ለመሳብ ነው ልንለው እንችላለን ማለት ነው። ወይም ደግሞ ከዚህ በተጨማሪ ቃናው የኢትዮጵያን እንግዳ ተቀባይነት የሚገልጽና ትዝታን የሚቀሰቅስ ይሁን ልንለው እንችላለን ማለት ነው። ምግቡ የሚቀርበው በባህል ዕቃ ወይም በገበታ መሆኑንና ቂቤው ከገጠር የመጣ መሆኑን ግለጽ ልንለው እንችላለን ማለት ነው። ኦር ደግሞ መግለጫው ከአንድ ገጽ እንዳይበልጥ ብለን ልናዘው እንችላለን ማለት ነው። አሁን በእነዚህ ኮንቴክስት ዙሪያ ነው አሁን እንግዲህ የሜኑ መግለጫችንን የሚያዘጋጅልን ማለት ነው።
ከእነዚህ በተጨማሪ አሁንም ሌሎች 4 ዋና ዋና ቁልፍ ነጥቦች አሉ ጥሩ ፕሮምፕት ለማዘጋጀት ማለት ነው። ከእነዚህ መካከል አንደኛው ምሳሌ መስጠት። ምሳሌ መስጠት ስንል ምን ማለታችን ነው? እንዲከተል የምንፈልገውን ስልት ቀድመን ማሳወቅ ማለት ነው። ለምሳሌ አሁን ከዚህ ከምግብ ሜኑ ዝርዝር ምሳሌ ጋር የተያያዘ አሁንም ምን ልንለው እንችላለን? እንደ የወንጂ ቆጮና ክትፎ ከጉራጌ ገጠር የመጣ እውነተኛ ጣዕም አይነት አጻጻፍ ተጠቀም በማለት መነሻ ሀሳብ ወይም ምሳሌ ልንሰጠው እንችላለን ማለት ነው። ሌላ አሁንም ማካተት ያለብን ፎርማቱን ማለት ነው። ፎርማቱን በምን መልክ ፎርማቱን መወሰን አለብን። ፎርማት ስንል በምን መልክ እንዲሰጠን እንዲጽፍልን ወይም እንዲገልጽልን ነው የምንፈልገው ማለት ነው። ፎርማት ስንል በቡሌትን መልክ ነው፣ በሰንጠረዥ መልክ ነው፣ በግራፍ መልክ ነው ማለት ነው። ፎርማት ስንል ማለት ነው። አሁን ለምሳሌ ምን ልንል እንችላለን? በዝርዝር ወይም በቡሌት መልክ አስቀምጠው ልንለው እንችላለን ማለት ነው። ሌላ ነገር አሁን ለፕሮምፕት አስፈላጊ ነገር ሶስተኛው ቁልፍ የሆነ ነገር ደረጃ በደረጃ ወይም ስቴፕ ባይ ስቴፕ እንዲያስብ ማድረግ ማለት ነው። አሁን ደረጃ በደረጃ ወይም ስቴፕ ባይ ስቴፕ እንዲያስብ ስናደርግ ጀሚናይ ነገሮችን በጥልቅ እንዲያይ ያደርገዋል ማለት ነው። ጀሚናይ ወይም ሌላም ኤአይ ከተጠቀምን ማለት ነው። ለምሳሌ ምን ልንለው እንችላለን? አሁን ለአንድ ገጽ የሚሆን መረጃ ደረጃ በደረጃ አውጣልኝ ልንለው እንችላለን ማለት ነው። ሌላ የመጨረሻው አራተኛው ቁልፍ ነጥብ በጣም ውጤታማ ፕሮምፕት ለማዘጋጀት ውይይቱን እንዲቀጥል ማድረግ። ውይይቱን እንዲቀጥል ማድረግ ስንል ማለታችን መልስ የሆነ ነገር ጠይቀ ነው መልሱ ካላረካን ማስተካከል እንድንችል ያደርገናል ማለት ነው። ለምሳሌ አሁን በዚህ በምግብ ሜኑ ምሳሌ ኮንቴክስት አሁን ጥሩ ነው ግን ይበልጥ ወጣቶችን በሚስብ ቋንቋ ቀይረው ልንለው እንችላለን ማለት ወይም ደግሞ ረጅም መስሎ ከታየን ጥሩ ነው ግን ትንሽ አሳጥረው ልንለው እንችላለን ማለት ነው። አሁንም አሳጥረው ብለነው በምንፈልገው መልኩ ካላሳጠረልን አሁንም ትንሽ አሳጥረው እያል የምንፈልገውን ውጤት እስከምናገኝ ድረስ ውይይቱን የምናስቀጥልበት መንገድ ነው ማለት ነው። ስለዚህ ጀሚናይን ዝም ብለን ስለ ክትፎ ጻፍ ወይም ደግሞ ስለ ሜኑ አዘጋጅልኝ ከምን ይልቅ ማንነቱን አሳውቀን ስራውን ሜኑ አዘጋጅ መሆኑን ገልጸን እንደገና ቅርጹን ወይም ደግሞ ፎርማቱን ግልጽ አድርገን ምሳሌ ሰጠን ብናዘው በትክክል የምንፈልገውን ነገር ሊያቀርብልኝ ይችላል ማለት ነው። እስኪ አሁን ከዚህ ጋር የተያያዘ ከላይ ያየናቸውን ነገሮች የያዘ አንድ ፕሮምፕት ላሳያችሁ እስኪ ማለት አሁን የምግብ ዝርዝር ወይም ሜኑ መግለጫ ጻፍልኝ ብንለው አሁን ይሄ ከላይ ያየናቸውን ነገሮች ሁሉ ያላካተተ ነው ማለት ነው። እስኪ አሁን የምግብ ዝርዝር ወይም ሜኑ መግለጫ ጻፍልኝ ከምንለው ይልቅ እስኪ አንድ ጥሩ ፕሮምፕት ብዬ ያዘጋጀሁት አለ እሱን እናምጣና እንዲህ ፕሮምፕቱ ይህን ይመስላል ማለት ነው። አንተ የኢትዮጵያ ባህላዊ ምግብ ዝግጅት ባለሙያ እና የሆቴል ስራ አስኪያጅ ነህ ልንል ይሄ አሁን ፐርሰና ወይም ማንነቱን ገለጽን ማለት ነው። አዲስ ለሚከፈት የባህል ምግብ ቤት የገበታ ልዩ የተሰኘውን የክትፎና የአይብ ጥምረት የሚያሳውቅ የምግብ ዝርዝር ወይም ሜኑ መግለጫ ጻፍልኝ ስንል አሁን ይሄ ታስኩን አሳወቅ ነው ማለት። ይህ የምግብ ቤት የሚገኘው አዲስ አበባ መሀል ሲሆን ኢላማውም ባህላዊ ጣዕምን የሚናፍቁ የከተማ ነዋሪዎችንና የውጭ ሀገር ጎብኚዎችን ነው። ጽሑፉ የእናት እጅ ጣዕምን የሚያስታውስ እጅግ ዓላማ ላይና የኢትዮጵያን እንግዳ ተቀባይነት የሚገልጽ መሆን አለበት። በተለይ ቅቤው ከገጠር የመጣ መሆኑን፣ ስጋው ተመርጦ በለጋነቱ የተከሰከሰ መሆኑንና ምግቡ በባህል ገበታ እንደሚቀርብ አጉልተህ ጻፍ ብንለው አሁን ይሄ ኮንቴክስቱን ገለጽንለት ማለት ነው። ለመነሻ ያህል ይህንን የጽሑፍ ያጻጻፍ ስልት ተጠቀም። የወንጂ ቆጮና ክትፎ ከጉራጌ ገጠር የመጣ እውነተኛ ጣዕም ብለን ስንል አሁን ይሄ አሁን ኤግዛምፕል ሰጠ ነው ማለት ነው። እንደገና ሌላ መረጃውን በዝርዝር ወይም ቡሌት ፖይንትስ አስቀምጠው ብንል ይሄ ፎርማቱን ገለጽንለት ማለት ነው። በመጀመሪያ ማራኪ ርዕስ፣ በመቀጠል የምግቡን ዝርዝር ሁኔታ፣ ግብዓቶችን አዘገጃጀት፣ በመጨረሻም የደንበኛው እንዲመጣ የሚጋብዝ ጥሪ ወይም ኮል ቱ አክሽን ደረጃ በደረጃ አውጣል የምንለው ይኸው ስቴፕ ባይ ስቴፕ እንዲያስብ አደረግ ነው ማለት ነው። ከዛ እስኪ አሁን ዝም ብለን ፋስት ላይ ይሄንን ፋስት የሚለው ሞዴል ቶሎ እንዲያመጣልን እንግዲህ ፋስት የሚለው ሞዴል እንጠቀምና እስኪ የሚያዘጋጅልን እንይ ማለት ነው።
ልክ እንግዲህ በሰከንድ ውስጥ ነው ይህንን ያዘጋጅልኝ ማለት ነው። እንደምታዩት አሁን ይሄ የገበታ ልዩ እናት እጅ ጣዕም በአዲስ አበባ ልብ ውስጥ ይላል። እንደገና የምግብ ዝርዝር ሁኔታ ይልና አሁንም ይዘረዝራል ማለት ነው። ጥሪ ግብዣ አሁንም ኮል ቱ አክሽን ይልና አሁንም ይጋብዛል ማለት ነው። ከዛ አድራሻ አዲስ አበባ መሀል ከተማ ለማስያዝ ስልክ ቁጥሮን ያስገቡ ይላል። እዚህ ስልክ እናስገባለን ማለት ነው። ይምጡና የእናት እጅን ጣዕም በዘመናዊ መስተንግዶ ይለማመዱ ይላል። ልክ በዚህ መልኩ አዘጋጅቶልናል ማለት ነው። እንግዲህ ሌላ ነገር አሁን ከማጠቃለላችን በፊት ይህን ቪዲዮ ማየት ያለብን እዚህ ላይ በስተግራ በኩል እዚህ ሶስት መስመሯን ስንነካ ልክ እነዚህን ያመጣል። እዚህ ላይ አሁን ኒው ቻት ይላል። አዲስ ኒው ቻት ብንፈልግ አሁን እዚህ ላይ ይህንን ልክ እንደዚህ እንነካለን። ልክ እንደዚህ ያመጣልናል ማለት ነው። ከዛ አሁን እዚህ ኒው ቻት ከምትለዋ ጎን አሁን ደግሞ ቴምፖራሪ ቻት ይላል። ይሄ ቴምፖራሪ ቻት የሚለው ምንድን ነው? እዚህ ቻት ያደረግነው ነገር እዚህ ወይም ጀሚኒ ላይ የተጠቀምነው ነገር ሴቭ እንዳይሆን ከፈለግን ማለት ነው። እዚህ ላይ ሪሰንት ላይ እንዳይመጣ እዚህ ላይ ሪሰንት ላይ እንዳይመጣ ከፈለግን ምንም ጀሚኒ ሴቭ እንዳያደርገው ከፈለግን እዚህ ቴምፖራሪ ቻት እናደርገዋለን። ከተጠቀምን በኋላ ኢሚዲየትሊ ይጠፋል፣ ምንም ሴቭ አይሆንም ማለት ነው። አሁን ይሄ ለምን ሊጠቅም ይችላል? አንዳንድ ሴንሲቲቭ የሆኑ መረጃዎችን እዚህ ላይ የምናስገባ ከሆነ ማለት ነው፣ በጣም ፐርሰናል የሆኑ ፕራይቬት የሆኑ መረጃዎችን ስናጋራ እዚህ ላይ ጀሚኒ ላይ ይህንን ብንጠቀም ጥሩ ነው ማለት ነው። ሌላ እዚህ ላይ ማይስታፍ ይላል። እዚህ ላይ ማይስታፍ የሚለውን ስንነካ ምን ያመጣልናል ማለት ነው? ጀሚኒ እንደሚታወቀው እንግዲህ እንደነገርኳችሁ ኢሜጅ ክሬት ማድረግ ይችላል ብያችኋለሁ እና ክሬት ያደረግናቸውን ኢሜጅ እዚህ ላይ ያመጣልናል ማለት ነው። አሁን እኔ ምንም ኢሜጅ ክሬት ስላላደረግኩ ነው እንጂ እዚህ ላይ ያመጣ ነበር ማለት ነው። እንደገና ጀምስ የምትለዋ ደግሞ እዚህ ምንድን ነው ስፔሲፊክ የሆነ ማናጀር ማለት ነው። ወይ ለኮዲንግ ብቻ ከሆነ ለኮዲንግ ብቻ የሚጠቅመን ማናጀር መፍጠር ከፈለግን ማለት ነው። ወይም ደግሞ ለብሎግ ለመጻፍ ከፈለግ ለብሎግ ብቻ ማለት ነው። ያን ስንከፍተው ብሎግ ብቻ ነው የሚጽፍልን ማለት ነው። እዚህ ላይ ልንጠቀም እንችላለን ማለት ነው። እዚህ ላይ ቻትስ የሚል ደግሞ ከዚህ በፊት ማለት ነው የተጠቀምናቸው ነገሮች አሉ እዚህ ላይ ያመጣልናል ማለት ነው። ይህንን አሁን አንዱን ስንነካ እዚህ ላይ 3 ነጠብጣቦች አሉ። 3 ነጠብጣቡን ስንነካ ይህንን ሼር ማድረግ እንችላለን፣ ሪኔም ማድረግ እንችላለን፣ ዲሊት ማድረግ እንችላለን፣ ፒን ማድረግ እንችላለን ማለት ነው። ሌሎችንም በዚህ መልኩ መጠቀም እንችላለን። ሌላ ነገር አሁንም እዚህ ላይ ሴቲንግ ላይ መጠን በዚህ ላይ ሴቲንግን ስንነካ እነዚህ የተደረደሩ ነገሮች አሉ ማለት ነው። አሁን አንዳንዶችን እስኪ አለፍ አለፍ ብዬ ላሳያቸው። አሁን ኮኔክትድ አፕስ የሚላል እዚህ ላይ። ይሄ ኮኔክትድ አፕስ የሚለው ምንድን ነው? እዚህ ይህንን ስንነካ ልክ እንደዚህ ያመጣልናል ማለት ነው። አሁን ጀሚኒን ከጎግል ወርክ ስፔሶች ጋር ማለት ነው፣ ከጂሜል ጋር ሊሆን ይችላል፣ ከጎግል ካላንደር ጋር፣ ከጎግል ድራይቭ ጋር፣ ከጎግል ታስክ ጋር እና ከጎግል ኪፕ ጋር ከሌሎችም ማለት ኮኔክት አድርገን ማለት ነው መጠቀም ስንፈልግ። አሁን ከጂሜል ጋር ኮኔክት ካደረግነው በቀጥታ ጂሜል ላይ ሄዶ ኢሜይላችንን አክሰስ አድርጎ ለአንድ ኢሜይል ለምሳሌ አሁን መልስ ጻፍልን ብንለው ሊጽፍልን ይችላል ማለት ነው። ልክ እንደዚህ ጎግል ድራይቭ ላይም ከዚህ ኮኔክት ከጎግል ድራይቭ ጋር ያለ አንድ ፒዲኤፍ ሊሆን ይችላል። በጣም ረጃጅም ፒዲኤፎች ካለ እነሱን ሰመራይዝ አድርግልን ብንለው ወይም ሌላ የፈለግነው ነገር እንዲያደርግልን ከፈለግን ኢሚዲየትሊ ማለት ነው ወደዛ ሳንሄድ ጀሚኒ እዛ ሄዶ ገብቶ አንደርስታንድ አድርጎ ያመጣልናል ማለት ነው። ሌላ አሁንም እዚህ ላይ ቲምስ ይላል። ቲምስ የሚለው ለምን ይጠቅመናል? እዚህ አሁን ይሄንን የኢንተርፌሱን ከለር ለመቀየር ማለት ነው። አሁን ይሄን ነጭ ነው እንደምታዩት። እዚህ ዳርክ ማድረግ የምንፈልግ ከሆነ ይህንን ልክ እንደዚህ ዳርክ ማድረግ እንችላለን ማለት ነው። አንዳንዴ ላይናችን ጥሩ ስላልሆነ ይህንን ብንጠቀም ጥሩ ነው ማለት ነው። የዛሬ ቪዲዮ ይህን ይመስላል ማለት ነው። ቪዲዮን አይታችሁ ከወደዳችሁት ላይክ አድርጉ። ለሰዎች ይጠቅማል ብላችሁ ካሰባችሁም እንደገና ሸር አድርጉት። እስካሁን ሰብስክራይብ ያላደረጋችሁ አዲስ ካላችሁ ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምሰራ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።